ጤና ይስጥልኝ። እንኳን ደህና መጣችሁ የለኒቱ ተከታታዮች። ምሳሌ ድራማን ክፍል 124ን ይዤላችሁ ከች ብያለሁ። እንግዲህ ማህሌት እነ ብሩክ አልጋ ላይ ሙጭጭ ብላ ተኝታ አለች ማለት ነው። ከዛ ባለፈውም እንግዲህ ብራንክ ተደርጋለች ማለት ነው። ቅድስትን አባሮ እሷን የሚይዝ መስሏት እሷም ሻንጣዋን ሰብስባ ለቅድስት ማለት ነው እንደውም በሻንጣ ሳይሆን በፌስታል ነው የምናባረርሽ ብላ ፌስታል ሰብስባ ስትመጣ ኧረ አውቀን ነው እኮ ብሎ መድብልና ብሩክ ፍራንክ አድርገዋታን። በሱም ተደስተናል ማለት ነው። አሁን ደግሞ አልጋ ላይ ቁጭ ብላ እንደ ባለቤት እያደረጋት ነው ማለት ነው። ግን ቅድስት ካሁን በኋላ ሰራተኛሽ አይደለሁም ብላታለች። በጣም ጨልላ ልትሄድ ነው ማለት ነው። በዛ ላይ ደግሞ ከዝና ጋር እየተደዋወለች ነው እንግዲህ እነ ብሩክና እነ መድብል ማለቴ እንዴት እዚህ ትተዋታላችሁ፣ እዚህ እንዴት ታረጓታላችሁ ብሎ ሞገስ ሲጠይቃቸው ምንም ችግር የለም ካሜራ ገጥመን በካሜራ እየተከታተልናት ነው ብለዋል። እንግዲህ ለማስፈራራትም ነው ብዬ ማህሌትን እንዳልል ያው ለሞገስ እውነቱን ነው። ለሞገስ እንደዛ አይልም ነበር። ለሞገስ ካሜራ ገጥመናል ብለን አውቀን እንድትፈራ አድርገናል ነበር የሚለው፣ ግን ካሜራ ገጥመዋን እርግጠኛ ነኝ። ስለዚህ ያው ማህሌት ከብሩክ ጋር ከዝና ጋር ስታወራ ያው እንግዲህ መያዟ አይቀርም ማለት ነው። አንድ ቀን ትያዛለች። ከዛም እንግዲህ አልጋ ላይ ተኝታ ከዛ ቅድስትና ምሳሌ ብሩክ ነው ተነሽ፣ እኛ ሶስታችን እዚህ አልጋ ላይ ልንተኛ ነው አሏት። እንዴት ሊሆን ይችላል? አንተ ከኔ ጋር ነው መተኛት የምትችለው ብላ ፍጥጥ ስትል ከዛ ብሩክ ደግሞ ተነሽ፣ ለአንቺ ሌላ ክፍል ተዘጋጅቶልሻል፣ ይቅርታና እስካሁንም ክፍሉን ስለለቀኩልሽ ልታመሰግኝ ይገባል። አሁን ቀጥ ብለሽ ወደ ክፍልሽ ሂጂ። ማለት ሶስታችሁም አንድ አልጋ ላይ ልትተኙ ነው ወይ? ያው ሶስታችንም አንድ አልጋ ላይ ለምንተኛው አላት ብሩክ። ቆይ ግን ብሩክ ጤነኛ ነህ? አስበኸዋን ወይ አለችው። አላሰብኩትም፣ ያንቺ ፍቃድ ደግሞ አልጠየቅኩም አላት። ከዛ ቅድስት ደግሞ በሳቅ አዎ ሂጂ፣ የኔ ክፍል ተዘጋጅቶልሻል፣ ወደ ክፍልሽ ወደ እኔ ክፍል ሂጂ አለቻት። ከዛ ቅድስት ማናት ምሳሌ ደግሞ እማዬ በቃናን እኮ አትጨናነቂ እሺ አለቻት። ሰማሻት አይደል? አሁን ቶሎ መተኛት ስላለብን አንቺም ወደ ክፍልሽ ሂጂ ተባለ። ይኸውልህ ብሩክ ምን መሰለህ ስትል ምንም አልመሰለኝም፣ ጭንቀትሽ ደግሞ እንደሆነ በጣም ግልጽ ነው አላት። የኔ ክፍል ተዘጋጅቶልሻል፣ ገብተሽ እንደፈለግሽ መሆን ትችያለሽ አለቻት ቅድስት። ከዛ መሀሌት ደግሞ ይኸውልህ አሁን በእኔ ተራ ተናደህ የማይሆን ነገር እንዳታደርግ ስትል ከዛ ሞገስ ደግሞ እንግዲህ ተነሽ ተወጪ እንደው ተወጪ ውጭ ሲላት ከዛ ስታፈጥጥ ከዛ መድብል መጥቶ አታሎ እንግዲህ ከብሩክ ጋር እየተጨቃጨቀሽ ነበረ። ማህሌትዬ ነይ የቅድስት ክፍል ተዘጋጅቶልሻል ብሎ እንደ ሕፃን ልጅ ዳቦ ሰጥቶ እንደሚያታልለው እሱም እንግዲህ ቀስ አድርጎ ነይ ማህሌትዬ ነይ ብሎ ግን እኮ ስትል እንደዚህ ነበር እንዴ እየተነጋገር ነው? እንደዚህ ነበር እንዴ እቅዳችን? ነይ ብሎ በጆሮ ቆይ ይኸውልሽ ማህሌት ሰይጣኔን አታምጪው፣ የተነጋገርነው ሁሉ የረሳሽው መሰለኝ። ከዛሬ በኋላ መልሼ አላስታውስሽም። አሁን ቀጥ ብለሽ ትውጭ እንደው ውጭ ሲላት እንግዲህ ነይ ማህሌትዬ ነይ ማህሌትዬ ነይ ብሎ ከዛ በጆሮ ሁለተኛ ልደግምልሽ አልችልም፣ ባለፈው እኮ ተነጋግረናል፣ አንቺ እኮ ለቅዳችን የመጣሽው እንጂ ብሩክን ለማግባት አይደለም፣ ብሩክ የቅድስት ነው። እንግዲህ ነገሮችን ሁሉ ስንጨርስ ስትጨርሽ በዝና መስከረሽበት ስጨርሽ የዛን ጊዜ አላማችንን እናሳካለን። ከዛ በኋላ ቅድስትን ታገባለህ አለው መድብል። እንግዲህ ማህሌት መሀል ላይ መቅረቷ ነው። እዚህም እነ ብሩክ ጋርም ያው እንግዲህ ለሚስትነት አልተመረጠችም
ተጥላለይ ማለት ነው። እንግዲህ ቅድስት ሊያገባ ነው። በዛ በኩልም ደግሞ እነዝናን ወይኒ ቤት ልታስገባ እንግዲህ ልመሰክር ነው ማለት ነው። እንግዲህ ዝና ምድል አግኝቶት ከእስር ቤት ከወጣ ይገላታል ማለት ነው። እንግዲህ ከታሰረ ከዛ መልካም አዳር ብላ ቅድስት ማሾፈችባት። ከዛ ብሩክም ደግሞ ይህን አንሶላ ቀይሪው በጣም ነው የሚሸተው አለ። እሺ ብላ ቅድስትም አንሶላውን ቀይራ አብረው ቅድስትና ሞገስ መሀሊት አብረው ማነው ምሳሌ አብረው ትኝት። ከዛ መሳል ማናት መሀሊት ደግሞ ስትፍጨረጨር እንቅልፉ ሁሉ አልመጣላት ብሎ ሌሊቱን ሁሉ ቁጭ ብላ ነው ያደረችው። ከዛም ዝና ሲደውልላት እንግዲህ ምን እያደረግሽ ነው? ለምን ቆይ ግን ሉላ የት ነው ያለችው? አላት ለማህሌት። የት እንዳለች አጣርተሽ ንገሪኝ ሲላት እኔ የት ላውቅ እችላለሁ? እኔ እኮ ምንም አላውቅም ዝና አለችው። ግዴታ ማወቅ አለብሽ አንቺ መሀይም ብሎ መሳደብ ጀመረ። እኔ እኮ ከአዲስ አበባ ውጭ ነበር የመሰለችኝ። ለጊዜው ሁና የት እንደከረመች ብሩክም ሞገስም በደንብ ያውቃሉ። ስለዚህ የት እንዳሉ አብጠርጥረሽ መጠየቅ ባለብሽ መንገድ ሁሉ ጠይቀሽ በደንብ ትስሚ። እንደውስሚኝ በ24 ሰዓት ውስጥ የት እንዳለች አፈላልገሽ ንገርኝ። የሉላን ነገር የት እንዳለች ካልተናገርሽ እገልሻለሁ፣ እመኝኝ እገልሻለሁ ብሎ ዝና እንግዲህ መሀሊት ላይ ዛተባት። ከዛ መሀሊትም እሺ ሲያወሩ ከሰማሁ በቃ እነግርሃለሁ፣ አንቺ ፍልጥ መሀይም ግዴታሽ ነው ብሎ ስልክ ላይ ዘጋባት። ከዛ መሀሊት ደግሞ እንግዲህ አይደለም የዝናን ነገር ልታስብ ቅድስትና ማን ነው ቅድስትና ብሩክ ምን ሲያረጉ አደሩ የሚለው ለራሷ እያስጨነቃትና እያስበሳጫት ነው ማለት ነው። ከዛ እሱ ደግሞ ሰለሉ ብላ ያስባል ማለት ነው። እንግዲህ እሷ ደግሞ ብሩክና ቅድስት ምን ሲያደርጉ አደሩ በማለት እንግዲህ እየተበሳጨች ነው ማለት ነው። እንግዲህ ምንም ሊሳካላት አልቻለም። እስኪ እንግዲህ እናያለን ካሁን በኋላ የሚሆነው ማለት ነው። የመሀሊት መቼም ተንኮሏ አያልቅም። አሁንም ከነዝና ጋር ናት ማለት ነው። ከዛ ምሳሌ ደግሞ ቅድስት ላይ ድራማ እየሰራች ነው። ተንከባከብኝ እንደው ተንከባከብኝ፣ ካልተንከባከብሽኝ ግን ማለት ምሳሌ ቅድስት ላይ ድራማ የምሰራው ያው ከተንከባከብሽኝ ተንከባከብኝ፣ ካልተንከባከብሽ ግን ሌሎች ለእኔ እናት ለመሆን የሚፈልጉ ብዙ ሰዎች አሉ አለኝ። ከዛ ቅድስት ደግሞ ከዚህ በኋላ ደግሜ አልናገርም። እንዴ እኔ ንግስት በጣም እኮ ነው ለአንቺ ምንም እወድሻለሁ አለቻት። አመሰግናለሁ እኔም በጣም እወድሻለሁ አለች ምሳሌዬ። እንግዲህ ቅድስት ደግሞ ቆይ ግን መሀሌ እናት ብዙ እናቶች ለእኔ ብዙ እናቶች ሊሆኑ የሚፈልጉ አሉ ስትላት ቆይ ግን መሀሌትን ነው አይደል አለቻት። አዎ አለች። ስለዚህ አይ እንከባከብሻለሁ፣ እኔማ የአንቺን ልጅነት የሚወስድ ቢሰው አልፈልግም አለቻት። ከዛ ሁለት ወሬያቸውን እያወሩ እስካሁን ቁርስ በልተን አልጨረስንም እንዳትሉም ብቻ እያለ መድብል ምጥት። ከዛ ምሳሌ ደግሞ አጎቴ ፂማሙ መጣ እንዴ በቃቸው ያም ጦጣ ብሎ ቆይ ግን የት ሄዳችሁ ነው አለች ቅድስት። የሆነ ጉዳይ ነበር እስክንጨርስ ድረስ ብሎ ከዛም በቃ እንግዲህ አሁን አጎትሽ መቶልሻል አለቻት። ምንድን ነው እዚህ ቤት እየተካሄደ ያለው አለ መድብል። መቀናቱ ነው አጎቴ፣ አንቺ ጦጣ ዝም አትይም አላት። ከዛ ቆይ ምንድን ነው የምሰማው? በእንቺ ቅድስት ለመሀል ክፈችላት፣ ደግሞ ራሽን ጠብቄ እንዳትጎዳሽ ሲላት እንግዲህ ቅድስት ደግሞ ሄዳ በር ላይ መሀል ላይ እየተጫወተችባት ማለት ነው። መሀሌት ደግሞ እንግዲህ በር ስታንኳኳ ከዛ በኋላ ቅድስት ደግሞ ቆይ እዚህ ውስጥ ሰው አለ እንዴ ብላ ማሾፍ ጀመረኝ ማለት ነው። እዚህ ቤት ሰው አለ እንዴ ብላ ስታሾፍባት ከዛ እንግዲህ
አዎ አለ። ቆይ ግን እያሾፍሽብኝ ነው እንዴ? አይገርምሽም? ቁልፉን እምቢ አለኝ ብላ ጭራሽ በቁልፉ ትጫወትበታለች። እኔ ግን ለምን አልነግርሽም ሌሊት ያሳለፍነውን ነገር አለቻት። ጭራሽ በጭራሽ ብሩክ ካንቺ ጋር አይተኛም ስትል እሷ ደግሞ አድርጎታን አለቻት። ከዛ መሀል ደግሞ በጣም አበደች፣ ሰከረች ማለት ነው። ከዛ እንግዲህ በሩ ሲከፈት እንግዲህ ከዛ ቅድስት ደግሞ እየሮጠ እዛ መሀል ደግሞ ገልበጥ ገልበጥ እያለ ከኋላዋ መደበድባ ነው የሚመስለው። ይቅርታ አስጠበኩሽ አይደል? እኔ እና አንቺማ ገና ምንም አልጨረስንም እኮ ቤት ውስጥ ማንም የለም እንዴ ብላ መጠየቅ ጀመረ። ማንም የለም ሁሉም ወጥተዋል አለቻት። አሁን መቀጠል ትችያለሽ። በይ ንገሪኝ። ቆይ አሁን ቅድም የነገርሽ ነገር እውነት ነው አለቻት። እየነገርኩሽ ነበረ ግን አንቺ ደግሞ አቋረጥሽ ስትላት፣ ከዛ መሀል ደግሞ አላምንሽም ጭራሽ የኔ ባል ካንቺ ጋር አያድርም አለች። ከዛ እንግዲህ እሱ ያንቺ ምርጫ ነው። ሁለት የሚፈላለጉ ሰዎች ሲገናኙ ምን ሊያደርጉ እንደሚችሉ መቼም አንቺ ለአንቺ አልነግርሽም፣ ይሄ አይጠፋሽም አለቻት። ሆን ብላችሁ ልትበቀሉኝ ነው? አይ ብሩክ በጭራሽ አያደርገውም። ብቻ የሚደረገውን ነገር አድርገናል። ቆንጆ ጊዜ ለአንድ ቀን ብቻ አይደለም ሁልጊዜ አብረን እንደምንተኛና አብረን እንደምናሳልፈው ነግሮኛል ብሩኬ ብላ ትሰሚኛለሽ? እኔ መሀሌት እንዲህ በቀላሉ እጅ አልሰጥም እና እኔን ካላመንሽኝ ለምን ብሩኬን አትጠይቂውም አለቻት። ከዛ መሀሌት ደግሞ እጠይቀዋለሁ አለች። በጣም ጥሩ ሂጂና ጠይቂው አለቻት። ከዛ ምን አይገርምሽም? አልጠይቀውም። እንዲህማ በቀላሉ በአንቺ ጨዋታ አልታለልም፣ እሱ አያደርገውም አለቻት። እውነቱን ማወቅ ከፈለሽ ብትጠይቂው ጥሩ ነው ባይነኝ አለች ቅድስቴ። ከዛ መሀሌት ደግሞ ብሩክ ይሄንን አያደርገውም፣ ቢጠይቀው መጨረሻውን አውቀዋለሁ፣ አገኘሁሽ አለቻት። ስለዚህ ቅድስት ደግሞ እንዴት ነው የማይሆነው አለች። ከዛ አገኘሁሽ ብላ ፍራንክ መስራት ጀመረኝ። ከዛ ቅድስት ደግሞ እንግዲህ እኔም አግኝቼሻለሁ አለቻት። ከዛ እንግዲህ መሀሌት እንግዲህ የተመችቶኛል እስከ መቼም አብረን መሆን እንችላለን ስትል ቅድስቴ ኧረ አንቺ ሚስት እኔ ሰራተኛ ሆነን ማለት ነው አለች። ታዲያ ምን እንድንሆን የምንፈልገው? አንቺና እኔ አንድ ቤት ውስጥ መኖር አንችልም። እንደዛ ካልሽማ መውጣት ነው። ማን እግርሽን የያዘሽ? እያበሳጨሽ ነው አለች። አሁን በኋላ ከዚህ በኋላ ያለሽ እህል ውሃ ተቋርጧል። ክብርሽ የተዋረደ ነው። ከዚህ ቤት ውጭ ምንም ክብር የለሽም አለቻት። ለማንኛውም ደስ የሚል ድራማ ነበር። ከልብ እናመሰግናለን። ባይ ባይ። ሁላችሁም አመሰግናለሁ።